የባለ ሀብቱና የመንግስት ፍጥጫ፣ በመርካቶ አደጋ ማን ተጠረጠረ? የፊዚክስ መምህሩ ስልጣኑን ተረከቡ። ፋኖ በሸዋሮቢት ምን ገጠመው? የምንላችሁ አለን። አብራችሁን ቆዩ። ሼክ መሐመድ አልአሙዲን አቶ አብነት ገብረ መስቀል ለብልጽግና ፓርቲ ሰጥተውብኛል ያሉትን 75 ሚሊዮን ብር ጨምሮ ለተለያዩ መንግስታዊ ተቋማት ከዚህ ቀደም በስጦታ መልክ የተለገሰውን ገንዘብ አቶ አብነት ይመልስልኝ ሲሉ ፍርድ ቤት ክስ መስርተው ሲከራከሩ ነበር። ክሱን ሲመለከት የቆየው የፌዴራል ከፍተኛ ፍርድ ቤት ጥቅምት 5 ቀን 2017 ዓ.ም በዋለው ችሎት አቶ አብነት 852 ሚሊዮን ብር ከነወለዱ እንዲከፍሉ ውሳኔ መስጠቱን የፍርድ ቤቱ ሰነድ ያመለክታል። ሼክ መሐመድ አሊ አልአሙዲን የናሽናል ኦይል ኢትዮጵያ ኩባንያ ላይ ከ2004 እስከ 2013 ዓ.ም ድረስ ከነበራቸው 70% የአክሲዮን ድርሻ ከ850 ሚሊዮን ብር በላይ የሚሆነው ተወካያቸው በነበሩት አቶ አብነት ገብረ መስቀል የባንክ ሂሳብ ላይ ገቢ ሲደረግ ነበር ይላል የፍርድ ቤቱ ሰነድ። ይህ የሼህ አልአሙዲን ድርሻም በአቶ አብነት በኩል ብልጽግና ፓርቲን ጨምሮ ለበርካታ ተቋማትና ባለስልጣናት በስጦታ መልኩ ሲሰጥ ወጪ ሆኗል። አልአሙዲን ግን አቶ አብነትን ስጦታ ለመስጠት አልወከልኩህምና ገንዘቡ መልስልኝ ሲሉ ክስ መስርተው ሲከራከሩ ነበር። ዋዜማ በዘገባው የተመለከተችው የክስ መዝገብ እንደሚለውም የናሽናል ኦይል ኢትዮጵያ ኩባንያ ከ2004 እስከ 2013 ዓ.ም ድረስ ካተረፈው ትርፍ ላይ ለአልአሙዲን ይደርሳቸዋል ተብሎ በኩባንያው ከተረጋገጠው አጠቃላይ የትርፍ ድርሻ ውስጥ በአቶ አብነት የባንክ ሂሳብ 852 ሚሊዮን 46650 ብር ገቢ ተደርጓል። ሰነዱ እንደሚገልጠው ከዚህ ገንዘብ ውስጥ ከ581 ሚሊዮን ብር በላይ የመንግስት ተቋማትን ጨምሮ ለመንግስት ባለስልጣናት በሼክ አልአሙዲን ፈቃደኝነት ከአቶ አብነት የባንክ ሂሳብ ተከፍሏል። ከዚህ የብር መጠን ውስጥም ለብልጽግና ፓርቲ 75 ሚሊዮን ብር መከፈሉን የሚጠቅሰው ይህ የፍርድ ቤት ሰነድ ለአዲስ አበባ ከተማ አስተዳደር ሶሻል ትረስት ፈንድ 120 ሚሊዮን ብር፣ ለፌዴራል ፖሊስ 5 ሚሊዮን ብር እና ለኢንፎርሜሽን ደህንነት መረብ ኤጀንሲ 7 ሚሊዮን ብር መስጠቱን ያትታል። እነዚህና ሌሎች በሰነዱ የተጠቀሱትን ክፍያዎች አስመልክቶም ሼክ አልአሙዲን አቶ አብነትን የወከልኩት ስጦታ እንዲሰጥልኝ አይደለም ሲሉ እነዚህን ክፍያዎች ይመልስልኝ ሲሉ ተማግተዋል። የፍርድ ቤቱ የከሳሽና የተከሳሽ ሰነዶች እንደጠቆሙት ተከሳሹ አቶ አብነት ገብረ መስቀል እነዚህን ክፍያዎች ወጪ ያደረኩት በተሰጠኝ ውክልና በመሆኑ ያደረኩት የውክልና ግዴታ የመፈጸም ብቻ በመሆኑ ልከሰስ አይገባም ሲሉ ተከራክረዋል። ክሱም ሲመለከት የነበረው የፌዴራል ከፍተኛ ፍርድ ቤትም አቶ አብነት ለብልጽግና ፓርቲ የተከፈለውን 75 ሚሊዮን ብር ጨምሮ በክሱ የተዘረዘሩትን ክፍያዎች ሲከፍሉ ለአልአሙዲን ጥቅም ያልተፈጸሙ በመሆናቸው ተከሳሹ አቶ አብነት ገብረ መስቀል የተከሰሱበትን 852 ሚሊዮን 462650 ብር ለአልአሙዲን እንዲከፍሉ ሲያዝ የይግባኝ መብት እንዳላቸው ጠቅሶ መዝገቡ መዝጋቱን ዘገባዎች ያመለክታሉ። በመርካቶ የተከሰተውን የእሳት አደጋ ተከትሎ በስርቆት ወንጀል የተጠረጠሩ 33 ግለሰቦች በቁጥጥር ስር መዋላቸው ፖሊስ አስታወቀ። በአደጋው 9 ሰዎች ላይ ከባድና ቀላል ጉዳት ደርሷል ተብሏል። በመዲናዋ አዲስ አበባ ክፍለ ከተማ በመርካቶ ሸማተራ ተብሎ በሚጠራው አካባቢ ሰኞ ዕለት ጥቅምት 11 ቀን 2017 ዓ.ም ተከስቶ የነበረውን የእሳት አደጋ ተከትሎ የስርቆት ወንጀል ፈጽመዋል ተብለው የተጠረጠሩ 33 ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። አደጋውን ተከትሎ በ7 ሰዎች ላይ ቀላል እንዲሁም በ2 ሰዎች ላይ ደግሞ ከባድ ጉዳት መድረሱን ዛሬ ባወጣው መግለጫ አክሎ ገልጿል። ስማቸው እንዳይጠቀስ የጠየቁ አደጋው ሲከሰት በቦታው የነበሩ የዓይን እማኝ አደጋውን ተከትሎ ከፍተኛ የሆነ ዝርፊያ ሲካሄድ እንደነበር መታዘባቸውን ለአዲስ ስታንዳርድ ተናግረዋል። እሳቱ ከተከሰተበት ጊዜ አንስቶ እየተቀጣጠለና ከቦታ ቦታ እየተዛመተ ነው የመጣው። በአካባቢው ሰዎችን መድረስ ጀመሩ። ነገር ግን ብዙ ሰው ዕቃ ልናወጣ ነው እያለ የራሱ ያልሆነ ዕቃ ይዞ ሲወጣ ነበር ያሉት ነዋሪዋ አክለውም የተከሰተውን አደጋ ተከትሎ ከፍተኛ የሆነ ቁሳዊ ውድመት መከሰቱን ገልጸዋል። ብዙ ሰው ንብረቱን ሙሉ በሙሉ ወድሞበታል። ጫማዎች፣ የፕላስቲክ ዕቃዎች፣ የሀገር ባህል ልብስ መሸጫዎችና ባንኮች ሳይቀሩ ተቃጥለዋል ሲል ሁኔታውን አስረድተዋል። ፖሊስ በመግለጫው አደጋውን ተከትሎ በወንጀል ድርጊት ላይ ተሳትፈዋል ያላቸውን 33 ተጠርጣሪዎች መያዙን ገልጾ ወደፊት በምርመራ የደረሰበትን ውጤት ለሕዝብ እንደሚያሳውቅ አስታውቋል። በዛ ጭንቅ ሰዓት ሁሉም ሰው እሳቱን ለማጥፋት ሲረባረብ፣ እነርሱ ግን የራሳቸው ሀቅ ያልሆነ የሰው ንብረት ሲዘርፉ ነበር። ከአሳዛኙ የእሳት አደጋ በተጨማሪ የዝርፊያ ተግባር የአካባቢው ነዋሪዎችን አሳዝኗል። ዛሬ የአዲስ አበባ ፖሊስ ይፋ ባደረገው መረጃ አደጋውን እንደ ምቹ ሁኔታ በመጠቀም የስርቆት ወንጀል የፈጸሙ 33 ተጠርጣሪዎችን ይዞ ምርመራ እያጣራ ይገኛል። በሌላ በኩል ከአደጋው ጋር በተያያዘ በ7 ሰዎች ቀላል፣ በ2 ሰዎች ላይ ደግሞ ከባድ ጉዳት መድረሱን አሳውቋል። የአደጋው መንስኤ ለማጣራት ከፌዴራል ፖሊስ እና የፎረንሲክ ምርመራ ቡድን ጋር በመቀናጀት ምርመራ መጀመሩን አመላክቷል።
ከ36 ዓመት በፊት ከእስራኤል ግድያ ያመለጡት ካሊድ ማሻል ሐማስን በጊዜያዊነት መምራት ጀመሩ። ለፍልስጤም ነጻነት እታገላለሁ የሚለው ሐማስ ከአንድ ዓመት በፊት በእስራኤል ላይ ያልተጠበቀ ጥቃት ማድረሱን ተከትሎ በመካከለኛው ምስራቅ የተቀሰቀሰው ጦርነት አድማሱን እያሰፋ ይገኛል። የዚህ ጥቃት ዋነኛ አቀናባሪ የሚባሉት ያህያ ሲንዋር ከ3 ሳምንት በፊት በእስራኤል ጦር በጋዛ መገደላቸው ይታወሳል። ይህን ተከትሎ ሐማስ ከድርጅቱ መስራቾች ውስጥ አንዱ የሆኑት ካሊድ ማሻልን በጊዜያዊነት የድርጅቱ የፖለቲካ ቢሮ ኃላፊ ሆነዋል። ሐማስ በተመሰረተ በዓመቱ በእስራኤል የስለላ ድርጅት ባለሙያዎች አማካኝነት ከግድያ ለጥቂት የተረፉት ማሻል በዌስት ባንክ ነበር የተወለዱት። የፊዚክስ መምህር የሆኑት ካሊድ ማሻል ሐማስን ከመመስረታቸው በተጨማሪ ከፈረንጆቹ 1996 እስከ 2017 ድረስ የሐማስ የፖለቲካ ቢሮ ኃላፊ ሆነው አገልግለዋል። በወቅቱ ከ3 ሳምንት በፊት በተገደሉት ያህያ ሲንዋር ተተክተው የነበሩት ካሊድ ማሻል አሁን ደግሞ አጋራቸው ሲንዋርን ተክተው የሐማስ ጊዜያዊ መሪ ሆነው መመረጣቸው ተገልጿል። በቱርክ ኢስታንቡል እንደሚኖር የተገለጸው ማሻል በያህያ ሲንዋር መታሰቢያ ፕሮግራም ላይ ባደረጉት ንግግር ሐማስ እስራኤልን ይበቀላል ሲሉ መዛታቸውን ዩሮኒውስ ዘግቧል። ለሲንዋር መታሰቢያ በእስራኤል ላይ የጥቃት ወጀብ እናዘንባለን ያሉት ማሻል በሐማስ የፖለቲካ እንቅስቃሴ ታሪክ ለመጀመሪያ ጊዜ ከጋዛ ውጭ የሚኖር መሪ ሆነዋል። ይህ በእንዲህ እንዳለ የሪፐብሊካን ፓርቲ እጩ ፕሬዝዳንት ዶናልድ ትራምፕ የዩናይትድ ኪንግደም ገዢ ሌበር ፓርቲ ለካማላ ሃሪስ ድጋፍ በማድረግ ጣልቃ እየገባ ነው ሲሉ ለአሜሪካ የፌዴራል ምርጫ ኮሚሽን አቤቱታ አቅርበዋል። ቀድሞ ፕሬዝዳንት ትራምፕ ቅሬታቸውን ያቀረቡት በምርጫ ቅስቀሳ ዘመቻቸው ቡድን በኩል ሲሆን የዩኬውን የሰራተኛ ፓርቲ በግልጽ በሚታይ መልኩ በውጭ ጣልቃ ገብነት ከሰውታል። የቀረበው አቤቱታ በሌበር ፓርቲና በዲሞክራቲክ ፓርቲ እጩ ፕሬዝዳንት ካማላ ሃሪስ መካከል ስላሉ ግንኙነት ሪፖርት የተደረጉ የሚዲያ ዘገባዎችን እንዲሁም ለቅስቀሳ ዘመቻቸው የተደረጉ በጎ ፈቃድ ተግባራትን ዋቢ አድርጎ ይህ ህገወጥ አስተዋጽኦ ነው ሲል ጠቅሷል። በአሜሪካ የፕሬዝዳንታዊ ምርጫ ቅስቀሳ የሚያደርጉ የሌበር ፓርቲ ተሟጋቾች ይህንን የሚያደርጉትን ከፓርቲው በተቀመጠላቸው አቅጣጫ ሳይሆን በግላቸው መሆኑ ቢቢሲ ተረድቷል። በውጭ ጣልቃ ገብነት የተከሰሰው የሌበር ፓርቲ እስካሁን ይፋዊ ምላሽ አልሰጠም። አቤቱታው ከሌበር ፓርቲ ጋር ግንኙነት ያላቸው ግለሰቦች ለካማላ ሃሪስ የምርጫ ቅስቀሳ ዘመቻ ለማድረግ ወደ አሜሪካ መጓዛቸውን የጋዜጣ ዘገባን ዋቢ በማድረግ አካቷል። የሚዲያ ሪፖርቱ የሌበር ፓርቲ ጣልቃ መግባቱን የሚያሳይ ነው። የሃሪስ የምርጫ ቅስቀሳ ዘመቻም ይህን ህገወጥ የሆነ የውጭ አገር ድጋፍን ተቀብሏል ሲል አቤቱታው አጣቅሷል። የአቤቱታው ደብዳቤ በዲሞክራትና በሌበር ፓርቲዎች መካከል ግንኙነት መደረጉን እንዲሁም በከፍተኛ ባለስልጣናቱ መካከል ሚስጥራዊ በሆነ መልኩ መገናኘታቸውን ዋሽንግተን ፖስት ዘገባ አትቷል። በተጨማሪም በሊንክደን የማህበራዊ ሚዲያ ላይ አንድ የሌበር ፓርቲ አባል ወደ 100 የሚጠጉ የአሁንና የቀድሞ የፓርቲ አባላት ወደ አሜሪካ ምርጫ ወሳኝ ግዛቶች እንደሚጓዙ መጻፋቸው ሰፍሯል። ልጥፉ የተጻፈው በሌበር ፓርቲ ኦፕሬሽን ኃላፊ ሶፊያ ፓቴል ሲሆን ይህም 10 ክፍት ቦታዎች እንዳሉና ማረፊያዎችን እኛ እንሸፍናለን ማለታቸው ተጠቅሷል። ይህ ልጥፍ በአሁኑ ወቅት ከገጹ ላይ ተነስቷል። ከዚህ ቀደም በአውሮፓውያን 2016 የአውስትራሊያ ሌበር ፓርቲ የአሜሪካውን ፖለቲከኛ በርኒ ሳንደርስ የምርጫ ቅስቀሳ ዘመቻ ለመርዳት ልኡካንን የላከበትን የዓለም አቀፉን ፕሮግራም ሁነት ይኸው አቤቱታ በማነጻጸር አትቷል። በዚያውን ወቅት የአውስትራሊያው ፓርቲ ለልኡካን የበረራና የዕለታዊ አበል ከፍሎ ነበር። በዚህም የተነሳ ፓርቲውና የምርጫ ቅስቀሳ ዘመቻው ቡድኑ እያንዳንዳቸው $14500 በፍትሐ ብሔር መዝገብ ቅጣት ተጥሎባቸዋል። የሌበር ፓርቲ ተሟጋቾች ወደ አሜሪካ ያደረጉት ጉዞ በፓርቲው የተደራጀ ወይም የገንዘብ ድጋፍ የተደረገበት እንዳልሆነ ከፓርቲው ባለስልጣናት መረዳት ተችሏል። በአሜሪካ የፌዴራል ምርጫ ኮሚሽን ደንቦች መሰረት የውጭ ሀገር ዜጎች ካሳ እስካልተከፈላቸው ድረስ በምርጫ ቅስቀሳ ዘመቻ እንደ በጎ ፈቃደኞች ሆነው እንዲያገለግሉ ይፈቅድላቸዋል። የዩናይትድ ኪንግደም የፓርቲ ባለስልጣናት በአሜሪካ ካሉ አቻዎቻቸው ጋር መገናኘታቸው የተለመደ አሰራር ነው ተብሎ ይታመናል። ቀደም ሲል የዩናይትድ ኪንግደም ወግ አጥባቂ ፓርቲና የአሜሪካ ሪፐብሊካን ፓርቲ አመራሮች ተገናኝተው ነበር። ቢቢሲ የካማላ ሃሪስን የምርጫ ቅስቀሳ ዘመቻ ቡድን ለቀረበባቸው ክስ አስተያየት ቢጠይቅም ምላሽ አላገኘም። ፋኖ በሸዋሮቢት ምን ገጠመው? ዛሬ ማርፈጃውን ሰሜን ወሎ ዞን ራያ ቆቦ ወረዳ ቃዬ ጋሪያ አካባቢ ትምህርት ቤት ላይ በተፈጸመ የድሮን ጥቃት ከ6 ያላነሱ ንጹሃን መገደላቸውንና ቁጥራቸው በውል ያልታወቀ ንጹሃን መቁሰላቸውን እንዲሁም ትምህርት ቤቱ ሙሉ ለሙሉ መውደሙ ዘገባዎች ያመለከቱ ሲሆን በሸዋሮቢት ከተማ አቅራቢያ አስፋቸውና ዋንዛ በተባሉ ቦታዎች ላይ በተጣለ የደፈጣ ጥቃት በመከላከያ ሰራዊት ላይ ሙትና ቁስለኛ ተደርጓል የሚል ዘገባ ነው የተሰማው። መከላከያ ሰራዊት ወታደራዊና የፖለቲካ አመራሮችን አጅቦ ለማሳለፍ ሲሞክር በተወሰደበት የደፈጣ እርምጃ መደምሰሱ ታውቋል ነው የተባለው። የሰራዊቱ ከፍተኛ ወታደራዊ አዛዦች ከነ አጃቢዎቻቸው እርምጃ የተወሰደባቸው ሲሆን ትልቅ ወታደራዊና ፖለቲካዊ ኪሳራም አድርሻለሁ በማለት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የተናገረ ሲሆን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ደሳሌ ነጋሽ ብርጌድና አንበሳው ብርጌድ በጋራ በወሰዱት የደፈጣ ጥቃት መከላከያ ሰራዊት ሙሉ ለሙሉ መደምሰሱን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ምክትል ህዝብ ግንኙነት ፋኖ ስንታየው ደመቀ መናገራቸውን ዘገባዎች አመላክተዋል። ይህን በተመለከተ በሀገር መከላከያ ሰራዊት በኩል የተባለ ነገር የለም።
የግል ንግድ ባንኮች ለ$1 ከ117 እስከ 121 ብር መግዣ ከ119 እስከ 123 ብር መሸጫ ዋጋ አውጥተዋል። ብሔራዊ ባንክ ከሰሞኑ የውጭ ምንዛሬ መግዣና መሸጫ መሃል ያለውን ልዩነት እንዲቀራረብ ባሳሰበ ማግስት የውጭ ምንዛሬ ተመን ላይ ለውጥ ታይቷል። ባንኮች በውጭ ምንዛሬ መሸጫ ዋጋቸው ላይ ካደረጉት ቅናሽ ባሻገር በመግዣ ዋጋቸው ላይም ከ10 ብር በላይ ጭማሪ አድርገዋል። የኢትዮጵያ ንግድ ባንክ ዛሬ ጥቅምት 13 2017 ዓ.ም የውጭ ሀገር ገንዘቦችን የሚገዛበትና የሚሸጥበትን ዋጋ ይፋ ሲያደርግ የባለፈው ሳምንት ተመን አስቀጥሏል። በዚህም አንድ የአሜሪካ ዶላር 113.1308 ብር እየገዛ ሲሆን በ115.3934 ብር እየሸጠ መሆኑን አስታውቋል። ኦሮሚያ ባንክ ዛሬም ከፍተኛ የዶላር መግዣ ዋጋ አቅርቧል። ባንኩ የጥቅምት 12 2017 ዓ.ም ዕለታዊ ምንዛሬ ተመኑን ይፋ ሲያደርግ የጥቅምት 13 2017 ዓ.ም ዕለታዊ ምንዛሬ ተመኑን ይፋ ሲያደርግ አንድ የአሜሪካ ዶላር በ121.3066 ብር እየገዛ በ123.7327 ብር እየሸጠ መሆኑን ያስታወቀው። ዳሽን ባንክ ደግሞ የትናንቱን ተመን አስቀጥሎ $1 በ119.2027 ብር እየገዛ መሆኑን ገልጿል። 121.5868 ብር የባንኩ ዶላር መሸጫ ዋጋ ነው። ንብ ባንክ ባወጣው ዕለታዊ የውጭ ምንዛሬ ተመን አንድ የአሜሪካ ዶላር በ117.1502 ብር ገዝቶ በ119.4932 ብር እየሸጠ መሆኑን ይፋ አድርጓል። ቸር ይቆዩን።